አመሰግናለሁ። ቆሻሻ እኮ ነው። መውደድ ያገሬ ሰው ተይ ተይ መውደድ ያገሬ ሰው ፍቅር አይገዛ ምንድነው? ህልም ነገር እችን ቤትማ ካለቀኩኝ አንድ ቀንማ አለልኝ። ውዴ እኔ ተሳስቻለሁ፣ አንተ ልክ ነበርክ። ውዴ እኔ ተሳስቻለሁ፣ አንተ ልክ ነበርክ። ውዴ Of course, the fuck was that? ተጫውቻ ምንድነው? ዝም አልሽ? እሺ እና ፈርስት ዴት ላይ ምንድነው የሚመችሽ? ፈርስት ዴት ላይ መጸለይ። እንደውም አሁን ለምን አንጸልይም? ፈጣሪያችን ሆይ ጨፍና፣ ፈጣሪያችን ሆይ ቀናችንን ባርከው። አሜን። ባሰብከው ላይ አሜን። ፍቅርህን ብቻ ነው የምንፈልገው። ገንዘባችንን እንዳለ ጥርት አድርገው ወሰደው። ምን አልሽ? አንተ ጸሎት አይቋረጥም። በቃልህ ካልተገዛ እስኪገባን ድረስ ሰባብረህ አስቀምጥ። ምንድነው የኔ እናት? አካለ ስንኩል ልታረጊ ነው እንዴ መጣሽው? ምን ሆነ ነው? እስክንጨርስ አትጠብቅም እንዴ ራስሽን ቻያ ወይ? እሺ ልጨርስ ነው። ዝም በል በቃ። ይሄን መልካም ልጅ መልካም እንደሆነ አቆየው። አሜን። አሁኑኑ ጥራውና በቤትህ አቆየው። ውጭልኝ የኔ እናት። እንዴ ምን ሆነ? አይ አይደለም ውጭልኝ። ትንሽ አልጫው ውጭልኝ። ከዚህ ለደፈኝ ነው እንደዚህ ሁለተኛ እንዴ የመላጣ ልጅ ልልሽ ነበር ትዝ ሲለኝ ፋዘርሽ ፀጉር አላቸው። መላጣዋ ራስሽ ነሽ። እስኪ ዛሬ እንኳን በሰላም ለዋልበት ቀኔን አታበላሽው። ቀንሽን ታዩና የተበላሸውን ሰውነትሽን መቼ ነው የምታስተካክዩ? የምሬን እኮ ነው። በጣም እየወፈርሽ ነው። በዚህ ከቀጠልሽ ህንዶች ላም አገኘን ብለው እንዳያመልኩሽ ነው የምፈራው። አነስ በቃኝ፣ መረረኝ፣ አመመኝ፣ ሰለቸኝ። ምን ልታዘዝ? አንቺን ከፍሪች አትቀልጥባል። አልቀለድኩም። ሌላ ሰው እኮ አስተናጋጅ ሲጠራ አጨብጭቦ ነው። እኔ ግን አንቺን ሳይ ነው ማጨበጭበው። ደስ ብሎት የለበትሽውን ሽርጥ እኮ መሆን ተመኘውልሽ እኮ። አንገትሽንም ወገብሽንም በእኩል ሰዓት ለማቀፍ ነው። እኔ እዚህ ካፌ በመጣሁ ቁጥር ኬክ አዛለሁ። አንቺ የሚያመጡልኝ መስሎ ይኸው ገንዘቤን የከሰርኩት ጠቅላላ። ወጋ አይደለም እንዴ? የያዝሽውን ሰርቪስ ብቻ እኮ እንድታቅፊ እኮ ማንም አልፈቀደም። አንቺ የጾም ማኪያት ውስጥ እሺ በይኝና ልብሽን በለስላሳ መክፈቻም ቢሆን ክፈችልኝ። ተራንድ በለ ጓደኛ። እዚህ የሻይ ማሽን ያደነቆሮ ጆሮሽን በእንዲህ ባሉ ቃላቶችማ ካልተንከባከብኳቸው ምንም ደንበኛው እንኩኝ። ስራ አለብኝ ዘዘኝና እቃውን ላነሳሽ። ምን አታፍሪም እኮ አንቺ ሄደሽ ምናምን እኮ የኔ እቃ ምናምን ታነሳሽ ይሆናል እኮ። ናቤው እንጂ ራሱ ይምጣ የኔ ጀግና የኔ ታታሪ። ገና ታሪክ ትሰሪያለሽ እኮ በዚህ ትሪ እንዴ። አመሰግናለሁ። ምን ላምጣልሽ? ሻይ አምጪልኝ። ግን የስኳር እቃው ባዶ ነው። አምጣልኝ። አንቺ ግቢበት። አንተ ልጅ ግን በጤና ነው እዚህ ካፌ የምትመላለስ? ደራሴ ሻይ በሎሚ እየጠጣሁኝ ቲፕ የስፕራይት ቲፕ እየሰጠኝ ምን ጤና አለ ብለህ ሌላ ሰው አስተናግዶኝ እኮ ለሷ ነው ቲፕ የሚሰጠው። ግን ልጅቷ ይገባታል። ሻይ ማለት ነው እፍ ብላ ነው የምታሞቀው። አታ ነው የነው ሰፈር አይ አዲስ ገቢ ነኝ። የነው ሰፈር እኔ የሰፈር ጸብ ውስጥ ወይ ዲና አረ ሰፈር ነው ወደዛ ዋልማት አይደል ወዴታች እዚህ ላይ ሰፈር አይደል እታይ ሰፈር ንግዴሮ ሰፈር ማን መቼም አይረሳኝ በጩቤ እቺን ውብ ብለሽ ቂጤ ወንፊት ጉድ አይዞህ ጠንከር በል ችግር የለውም ልበቀልላት አይደል ልገልህ ነው የእሱ ሰፈር ልጅ እየፈለኩኝ በመጨረሻ ባገኘው በመጨረሻ ምንድን ነው የተፈጠረው? ወድቀ መጥቼ ነው ይኸውልህ ሁለተኛ እዚህ ሰፈር እንዳለሽ ጥፋ እኮ አንቺ ብሬስን ባታረጊ ታምሪ ነበረ። አንቺ ነኝ እና ምን ልልሽ ፈልጌ ነው የዛኔ ያለ መጨናነቅ ምናምን አይጠበቅብሽም ነበር። ነይ እንጂ ወደዚያቺ ወዴት ነው የምትዘጊው? ምን ሰው እያባረረሽ ነው እንዴ? ከኋላ ወግ ብዬሽ አይደል እንዴ ይዤሽ ወጣት እንዴ? ልትዘጊ ነው እንዴ? የሚያሳድድሽ ሰው አለ የፈራሽው? ቀስ ብለሽ ሂጂ እንዴ።
እና ምን ልልሽ ፈልጌ ነው ሳራ ተመስገን። እንዴት ነሽ? እኔ ትምህርት ቤት ገባሽ? ገባሁ። እውነት በጣም ደስ ብሎኛል ስለተቀላቀልሽን። ደስ አለህ? አዎ ሰርች ያለፈው አልፏል። ኤክስ ማለት ያለፈ ነው። ዋናው በሰላም መገናኘታችን። እዚህ ነው ስንት ኮርስ ነው የምትሰጪው? እዚህ አንድ ኮርስ ሌላ ከሳት ደግሞ ሌላ በእውነቱ እንግዲህ ስለምንተዋወቅ ለጠቅላላ እውቀት አንዳንድ ጥያቄዎች ብጠይቅሽ ችግር የለውም ማለት ስለተገናኘን ዛሬ ከስንት ጊዜ በኋላ ለምሳሌ ኤ ክፍል ከሆነ ክፍል ጊዜ ዛሬ ያለሽ ኤ ክፍል እየገባሽ ድንገት በቢሻ ብለሽ ቢገብተሽ አስተምረሽ አታውቂም? ምን እሰራለብኝ? ያው አመል አይለቅም ቺተር ስለሆንሽ ትወላውያለሽ ብዬ ወይ እኔ እንደውም እጠይቅሃለሁ እያልኩ እንግዲህ ትምህርት የምትሰጠው ኤሌመንተሪ ላይ ትምህርት ደረጃ ኤሌመንተሪ ነው። በዘጠነኛ ክፍሎች በሃይ ስኩል ሻፍደ ኤዳጣቀ ገብታጣቀ ወደዛ አመል አይለቅም። ያው ከፍ ያለ ነገር ጣፋጭ ነገር ይመቻል። በስኳር አይደል ቀየር? ልክ ስኳር ነው ከጂ ደርጉብሽ ነው። እኔ ምን አንድ ኮርስ ብቻ ለምን ይበቃሻል? አይ ፊዚክስ፣ ባዮሎጂ፣ ኬሚስትሪ፣ ጂኦግራፊ እንዳለ ሶሻል ናቹራል ጠቅላላ አድርጎ ማስተማር ነው እንጂ በአንድ አትረኪም ብዬ ነው። ሲደራረብ ይመችሻል ብዬ ነው። አመል አይለቅም። እኔ ምን የትምህርት ቤታችን ዳይሬክተር ለካ ሴት ነች። ወይ ባለትዳር ነች። ባለትዳር ለነገሩ አንተ ችግር የለብህም አይደል? እንዴት ቅምጥ መሆን ትችላለህ። አመል አይለቅም። እንግዲህ ላለፉት አመታት ስትገቢ ካየሽው ትምህርት ቤታችን መርህ ቃል አለው። በእውቀት የታነጸ ትውልድ ለነገው የሀገር ስኬት መንገድ። አሁን አንቺን ቀጠሩሽ አይደል? መርህ ቃሉ ሊቀየር ነው። የምን በአንድ መርጋት መያዝ ነው ሁለት ጄኔሬሽኑ ተንጫቢ ልታረጊው ነው አይደል? መልካም የማስወንጨፍ ዘመን። ለምንድን ነው ያ እንትን ስንሳው አቦ ሸማኔ የተባለው? እና እማ ሸማኔ ይባል ማለት አቦ ሸማኔ ማለት እንዴት ነው? እሱ ይሮጣል እንጂ ይሸምናል እንዴ? አበሻ ልብስ ምናምን አንተ እውቀት አለ። አሁን ቺታና አቦሽ እንትን ከሽመና ጋር ምንድን ነው የሚያገናኘው? እንትኑ ፓተርን ስላለው አበሻ ልብስ ስለሚመስል ማርያምን በል ይሄ ቆዳው ቤቢ ምርህ ነው። ጠይቂ ገብቶሻል? እንደሚስ አሁን ትክክለኛ ነገር ላይ ሰራሽ። ባለሽን እውቀት እንዳሳውቅሽ ባሌ ብለሽ በጠያቂ ነው። ገብቶሻል? እኔ እኮ ባክ ኤንድ ዴይስ ወይን ያወሩ ምናምን ስለነበር ሽመና ውስጥ የነበሩ ምናምን ይመስለኝ ነበር ከእንስሳው ጋር ምንድነው አብረው እንዳስተምራቸው ነው ያወሩ ነበር። ያው እናቅም ይድሩ ከዛ መጀመሪያ እንደው ስትገምጪ ኤደን ትንሽ እንኳን ወደ ሪያሊቲ የተጠጋ ነገር እኮ ቢሆን እንስሳውን ስለሚያወሩት ሸማኔዎቹ ናቸው አውሬዎቹ። አቦ ሸማኔ የተባለው ሜቢ ከሸማኔዎቹ ጋር የሆነ ኮኔክሽን ሊኖረው ይችላል። ሸማኔዎቹ ያወሩት ነበር ነገር ሲነጥሽ ምንድን አሁን በዚህ እብደት ታሪክ ውስጥ ለምንድን ነው ሸማኔዎቹ ለይተው የሚያወሩት? ሳያወራ ነበር አንድ ነገር ያው አሁን እኔ የሚመስለኝ አቦ ሸማኔ ሽመና ነበር የሚመስለኝ ስራው ገባካ። ስለዚህ እንትን እንስሳው ተቀምጦ ይሸምናል ነው። አንዳንድ የምናገርሽ ነገር እየጠፋኝ ነው የኔ ቆንጆ። ወይኔ ጉዴ! የምን እንደዛ ጭንቅላት ውስጥ ባይዘው አትንኪው ይሰበራል። አሁንም ላልቷል የኔ ቆንጆ። አትንኪው ያንቺ ጭንቅላት አይችልም የኔ ቆንጆ። አትጠቅሙ የምር ቤብ ብዙ እንዳትሮጭ እንዳትነቀንቂው፣ የቀሩትም ይፈርሳሉ። እና ቆይ አቦ ሸማኔና ሸማኔ ኮኔክሽን የላቸው? አረ ከአንድ እናቱ ጅንጉርጉር የተባለው እሱ ነው። ቦስዬ በቃ እንደተቸኩለናል። በቃ አንተ በኋላ ትመጣለሽ። እንጠራ እንደውልልሃለን። አዎ ይድልን። አንተ እኔ ካለቃቀር በል ካስወርደኝ። ማን ነው ያለቃቀር? ወንድሙ የሆዱን የጭንቅላቱን የሚያውቀው አባቴ የኔ ማን ነው? ልጁ በለኝ በቃ ልጁ በለኝ እኮ በቃ ልጁ በለኝ ልጁ ነኝ። አንተ እኮ የመጀመሪያ የሚለው እኮ ነኝ የዳርኩት የኳልኩት ለዚህ ደረጃ ያበቆት የኔ ጌታ። እኔ እኮ ቀና አበባ ይዤ ሻማውን ይዤ አይደል እንዴ? ምንድን ነው የምትጨቃጨቁት? ቆይ እናንተ ዛሬ ልደቴ ነው ምን አመጣችሁልኝስ? እኔማ ምን ረስቶታል፣ እሱ ረስቶታል። ግን እኔ ቁሳቁስ ዲዛ ነገር ላንተ አልሰጠም። ላንተ እኔ ሁለ እድሜን ባሪያህ ነኝ። ምን ሌላ ምንም ባሪያው ነኝ። አንተ ምንድን ነው? እኔም እንደሱ አትበል። ይሄ ምንም ፍቅር አያውቅም። አንተ ምንድን ነው ከፈለገው ከኔ
እንግዲህ ተሰጣኝ ነው እንዴ? ካለጋ ማቀኝ መለቃቀቡ ነው ኮና ለዚህ ማበላቸው ይሄን መሩዋል እንዴ? እኔ እኮ አላውቅም። ወይኔ ምንድን ነው የሚሻለኝ? ገደለች። ኧረ ትራፊክ ጥሩልኝ! ወይኔ ኧረ በእናታችሁ ትራፊክ ጥሩልኝ! ወይኔ ጉዴ! አለቃ ኧረ ና አንዴ። ምን ነው አደጋ ደርሷል ታች ላይ። የምን አደጋ ነው? ሰው ገጭቶ። ሰው ተገጨ? አዎ። እሺ ወይኔ ምንድን ነው ግን የሚሻለኝ? ቀን ጎዶሎ ነው። ተነስተልኝ። ምንድን ነው ተፈጠረ? ገጨሁት እኮ። ገጨሁት? አንተ ምና ቆንጆ እንደነ እሱ ነው ገባብሽ? እንዴ ዘሎ ነው ገባ እንጂ አንተ ከዚህ መሻገር እንዴት ነው ወደዚህ መጣ? ምን አክራል ባክ ደግሞ በርሜል ማክል ሰውዬ እስቲ ለማንኛውም እሰመርበት። ለአንተ የቤት ፕላን ካልሆነ አይሆንም ባክ። ካርታ ነው ማስፈልግ ይላል። ምን አክላል ባክ? እስቲ እንደዚህ ነው። ምን ነው ትሰማለህ? አይዞህ አጥንት ነው ሕክምና ቦታ የኔ ኤክስሬ ያለበት ቦታ ወሰዱኝ። እንዴ ይኸውልሽ ማንጃ ፈቃድ አሁን ግጭት ብዬ አደጋ ጽፋለሁ። እሱ ሕክምና ትወስጃለሽ። እሺ እንዴት ነው ግን የምናነሳው? እሱን እግዚአብሔር ነው የማውቀው። አንተ ምን አክላል ባቄ በክረን ካልሆነ እነሳም ደህና ቦታ ካልሆነ ደህና ቦታ ለሱ ችግር የለው። ይኸውልሽ ሕክምና የት ትወስጃለሽ መሰለሽ? ኤክስፐርት ራዲዮሎጂ መባሉ አሉ። ይሄ መቼም በኤክስሬ አይነሳም፣ መራጃ አያስወጣም እኮ ኮዱ ራሱ አታይም እንደማከል ለዚህማ እንትን ነው መሆን አለበት። እማራይ ነው። አይዞህ እማራይ ታስነሳለች። አንተ በሬ ነው የምታረድልህ ዛሬ በግማ መልሴ። እማራይ ኤክስፐርት ራዲዮሎጂ መባሉ አሉ። እዛ ያነሳሉ፣ ያነቡለታል። ጤነኛ ከሆነ ሪፖርት ታደርጋለሽ እኛ ጋር መጣሽ ወረዳ ማለት ነው። እዛ በቃ ወዲያው ነው። አሁን ባካችሁ ሰው ጠራ አድርገን እናንሰው እንጂ አዲሱ ቡዳ በስነ ስርዓት አያወራም እንዴ? ምንድነው የሚለው? እባክህ ገና ተላላፊ ነው፣ ቋንቋ አልለጠፈም። እኔ የምልህ ልጅቷ መብቷ ነው። ቦይ ፍሬንድ ከፈለገች ሚሊዮነር ነው የምፈልገው ማለት መብቷ ነው። ኧረ እባክህ አባቷ 50 60 ዓመት ያላመጣው ሚሊዮን ቢሊዮን እኛ ከየት አባታችን ነው የምናመጣው? ደግሞ ምን ኦፈር ታደርጊያለሽ ስትባል ሰምታታለህ? ራሴን አገርም እኮ መብቷ ነው። አንተ ሀብታም ብታገኝ ትጠላለህ? ሁሌ ሹገር ባገኘው አንዴ የምትለው በገዛ ሰውነቷ መብቷ ነው እንደፈለገች። ዳሪ ዛሬ ገና ደስ የሚል ነገር ተናገርክ። በቃ it's her body her choice። እንትን ቢሊዮነር ከፈለገች she deserves a billionaire okay? ተሽለጠለጠብን ሎጎ በጦር እንዲህ ነው ባህሪው ነው። በቃ ሽልጥልጥ ነው ሲፈጠር። በልጅ አልታደልኩም። ታረብ አንተ አዲሱ ሙዳ ግን አሪፍ ነው። ሌሎች ሰላቢ ጓደኞቼ በመስለም ዘርፍ የትና ደርሰው ካፒቴን ሆኗል። እነዚህ የዱቄት ካፒቴን ነው። ቻው በእናትህ ተወኝ እንዴ አዲሱ ሙዳ ደህና ነሽ? አለካ ገና ቋንቋ አለው ካላደረግሽም ታዲያ እንደዛኛው ሙዳ ቦቅቧቃ እንዳትሆኝሽ። ቆፍጠን ጠንከር፣ ጸበል ሲነካሽ ምናምን በቃ ግግብ እንትን ደግሞ እንዳታስጠቁር። ያኛው አስጠቋሪ ያስላሽ ነበር። አደራ እንደሱ እንዳትሆኝ። ረይመች ይሜ እያለኝ እኮ ነው እናንተ። እና ምን አዲስ ነገር አለ ግን? ምን እባክህ ሴቶች አፈልኩ ሚሊዮነር ቢሊዮነር ካልሆነ አናገባም እያሉ አይሰሌ ቆዩ እኮ። የድሮ ሴቶች ነበሩ እኮ ፈጣሪ የሚፈራ ስራ የሚሰራ ብላ። ያሁን እንደዛ የሚባል የለም። ገንዘብ ካለው ሴጣን ቢሆን ችግር የለባቸው። አታማን ምን አባ ነው የምትለው? ወይ ኖ ኦፌንስ ቦስ። አረ ኖ ኦፌንስ። ዶዶ የፍቅር መምህር ብዙ ከጅምሩ ሊቀሩ የነበሩ ላቭ ስቶሪዎችን ታድጌያለሁ። ፍቅራቸውን መግለጽ ላቃታቸው ብላቴኖች አንደበት ሆኛለሁ። ፍቅር ሲፈርድብኝ ደርሶ ሲያዝብኝ ቆንጆ ልጅ አፍቅሬ አሳሪን አየሁ። ሁሉም መምህር ግን ማግኘት ግዴታ ነው። እኔ በጣም ነው የምፈራው። የኔ ልጅ ነው፣ የኔ ተማሪ ነው። ምን አስፈራ? ይኸውልህ ሀገራችንን ቲዮሪን ያደቀቃት ፕራክቲስ የለማ። ለፕራክቲስ ነው ዛሬ በአካል ልጅቷን ማግኘት ያለብን። ማስተማር መጻፍ ብቻ ሳይሆን ፒዲኤፉን ብቻ ላንተ መንገር ሳይሆን ፊት ለፊት ልጅቷን በፍቅር ጥዬ አቅልጬ አስመጬ ያሳያል። ለኔ ነው አይደል? ኧረ ላንተ ነው። ከፍለኝ እኮ ነው የተማርኩ። ያጎረሰኝ እጅንማ አልነክስም።
የካሌብ መምህር ነኝ። እሺ ሚላል እሺ ሜሉ በፍቅርሽ ግለት ሙቀት ትኩሳት እንቅልፋቷን ለሉ ደግሞ ቤተሰቦቹ ምን አሉ? ይቀማል ሶስት ጀምሯል አሉ። እስኪ ጊዜ ሲጪው ሲነግርሽ አዳምጪው። ደግሞ ምን ቸገረሽ ከገላሽ አቅምሽው። መምህር የሉም አልተረፉም። ካሌብ ተርፌያለሁ። እስኪ ተጠጋ። ይኸው ተጠጋ። ይኸው ከዚህ በላይ እንግዲህ አትነጫነጭ። አሁን ልጁን ተቀምጧል ብሎ የወለሱ ያስከፈለኛል። ምን ችግር አለው እግሬ ላይ ብትቀመጥ? ኧረ እማዬ ንግር ስንት ያወራን። ትልቅ ሰው ነኝ እኮ በቃ እግሬሽ ላይ ልቀመጥ እንዴ? አይ ትልቅ ሰው መሆነቴ እቃውን ይዘኸዋል አይደል? ደግሞ ረስተኸው እንዳትወርድ። ኧረ እማዬ ድምፅሽን ቀንሽ፣ አጠገብሽ እኮ ነኝ። እቃውን ረስተኸው እንዳትወርድ አልኩ። ይዤዋለሁ። ይኸው አልረሳውም። በደንብ አጥብቀህ ያዝ። በቀደምም እንዲህ ነው ስልክን ረስተህ የወረድከው። ኧረ እማዬ ይገርምሻል፣ ልጄ ነው። እንዲህ ስታየው ትልቅ ሰው ይመስላል እንጂ አንድ ፍሬ ልጅ ነው። አዎ ትልቅ ሰው ነው የሚመስለው። ኧረ አንድ ፍሬ ልጅ። በቀደም እኮ እንደዚህ ስልኩን ታክሲ ውስጥ ጥሏል። ለዛ ነው ተጠንቀቅ የምለው። ኧረ እባክሽ ስልኩን። አዎ እንዲህ ስታየው ደህና ልጅ ይመስላል አለ። ደደብ እኮ ነው፣ ቀልብም የለው። ጓደኞቹ ራሱ ብትዋቸው ቁም ነገረኛ ናቸው። ለቤተሰብ ነው። ያው እሱ ድር በመግቢያ እድሜው ቤት ውስጥ አሻንጉሊት ፊልም ሲያይ ነው የሚውለው። አሁን ራሱ እኮ ከረሜላ ገዛልሃለሁ ብዬው ነው ከቤት የወጣው። ምንድን ነው ዋሻው? እንደው አንድ ጥያቄ ልጠይቃችሁ። በዚህ ውስጥ ካላችሁ ውስጥ ወላጆች ውስጥ ወንድ ልጃችሁ የሴት ጓደኛ አለው? አዎ። የኔ ከጠየቅሽኝ አለው ሳይሆን አሉት ነው የሚባለው። ኧረ ብዛታቸው። የኔ ራሱ በገርፈውም አልቻልኩትም። እሳት ነው ልጁ ከየት እንደሚያመጣቸው። የውላችሁ የእናንተ ተገርፈውም አላቸው። የኔ ባስተዋውቀውም አሉንም። እኔ እኮ በሱ እድሜ መጀመሪያ ልጄ ነው ልጅ አለው። የእውነቴ እንደምላችሁ ሴት ያክስት ልጁን ራሱ ሲያወራኝ ተባተባል። አረ እንደው ደግሞ እስኪ ምን እንደሆነ የምታውቁ ነገሩኝ። ቂጡ ላይ የሆነ ነገር ወጥቶበት በትልቁ ውሃ ቋጥሯል። ምን እንደሆነ አረ እባክህ ምንድን ነው? ጭራቅ ነው አንበስማ። እማዬ ለማንም እንዳትናገሪ እኮ ነው ያሳየሁሽ። ምናልባት ቂጡን በስርዓት አይታጠብም ይሆናል። አዎ ጋቢና ያለው ሰውዬ ትክክል ሳትሆን አትቀርም። እኔም እሱን የጠረጠርኩት ትልቀቱን እኮ ብታዩ የቋጠረው ውሃ ደግሞ አሁን ራሱ እንዴት እንደተቀመጠ እኔ እንጃ። አንተ እንዳትፈጨርቀው ብቻ እንዳታጥለቀልቀን። ሹፌር ወራጅ አለ። አባት የወረ ላይፍ ጋርድ ላይፍ ጋርድ ሰው እየሰመጠ ያቺ ቀይ ጓደኛሽ ናት እንዴ? እዛ አብራችሁ የመጣችሁት ሸፒዋ ልጅ እሷንማ አውጣታለሁ። እውነት እሷን ላውጣት ነው የመጣው። አውጣትልሻል። ፍቅረኛዬ ነው። ፍቅረኛሽን ነው ማደና? አዎ በእናትህ አይደንልኝ። መዳን ባይዘው በኢየሱስ ነው። ባይዘው መዳን በኢየሱስ ጋር ብቻ ነው ያለው። ቆይ ስራክ ላይፍ ጋርድ አይደለ እንዴ? የሚከፈልክ እንድታድና እንዴ? ሰው ይሄ የሆነ እኮ ይሄ ግርማ ሞገስ ያለው ደረታም ቀይ ልጅ አይደለ? እሱ ነው አይደለ? ከኔ ውጭ ወንድ የለም ብሎ ነበር ሲጀምር። ውሃ ግን ዘር አይመርጥም። አየሽ ሁሉ ህብረ ያሰብጠው። ስለዚህ ምን እንደሚሻል ታውቂያለሽ? እሱ እስኪመጣ ምናምን እኔና አንቺ ዶርስከስተሉ በእናቴ ሚስቴ ቤተሰቦች ጋር የምንሄደው ምንም አይነት መጠጥ እንዳጠጣ ዛሬ በቃ አንድ እንዲህ በምላስ እንኳን እንዳትቀምስ። በቃ እኔ አንተ ስካረ አረጋጋው። ምንም እንዳጠጣ እባክህ እንዳታዋረድ። አመሰግናለሁ። ወይኔ ዛሬ ጉድ ወኩ። ምንድነው? ምን ሆነ? ከጥፍር ጋር ተጣላን። እባክህ አንተ መች ነው የምትገባ? መስዋዕትነት ይፈልጋል ፍቅር፣ ትዕግስት ይፈልጋል ፍቅር። ምን ሆነ ነው? እሷ እኮ ናት አድመግባ ማትረዳ ከሆነ ለምን አትለይ? ሄሎ ሰላም አልክ ፍቅር፣ እንዴት ነህ? ሰላም ምንድን ነው? ስልክ አታነሽ? አዎ በእናትህ ትንሽ እናቴ ሆስፒታል ገብታ። ምንድን ነው? አንድ ማይሆን ከሆነ በቃ መተው አትናገሪም። አልፈልግም ይባላል እኮ። ኧረ ፍቅር ሰው የመረዳት አቅም አለኝ እንትን አይደል? ታዲያ እንደዚህ የለም። እኔ ሆስፒታል አጥቼ ነው። እሺ ይቅርታ ካልሆነ አንተ ጋር በይ መልካሙን አባ። እሺ ምንድን ነው? መስዋዕትነት